ተመልሰናል። የተወዳጁ ተመልካቾቻችን ለይሉ ጁማ ነው ፕሮግራሙ። ኸሚስ ምሽት ሰዓቱ ከኡስታዝ በድር ጋር የተለያዩ አዳዲስ ሀሳቦችን እንግዲህ ያደመጥ የተለዋወጥ የምንቆይበት ነው። እንኳን አደረሳችሁ 1447ኛው ዓመተ ሂጅራ የረመዳን ወር ከፊታችን ነው። ይህንን ታላቅ ወር በማስመልከት አኪድ ዛሬ እዛ አካባቢ ሄድ መለስ እንደምንል እናስባለን። እንኳን ደህና መጣ ኡስታዝ ነው። እንኳን ደህና ቆያችሁ። አህለን መርሐባ። እጅ ከምን ነው አምንለው? እጅ ከምን እንለዋለን? ያው እንግዲህ ሳምንት አላህ ካለ የአላህ ፈቃዱ ከሆነ የሚቀጥለው ሳምንት የረመዳን መግቢያ ነው። የመጀመሪያው ቀን ወይም ሁለተኛው ቀን ሊሆን ይችላል። ለረመዳን ደግሞ በርካታ ዝግጅቶች እየተዘጋጀን ነው። የፊታችን እሁድ እኛ ወደ ሻሸመኔ አህለን ያ ረመዳን ልንል አስበናል። ኡስታዝ ደግሞ ስቴይ ሆቴል ቅዳሜ ምሽት አንድ ፕሮግራም እንዳላቸው ሰምቻለሁ። ምን አላችሁ? የሆነ ነገር ሰምቻለሁ ኡስታዝ። ነገር ላይ እውነት ነው እንዴ? ኢንሻአላህ። ቢስሚላሂር ረህማኒር ረሂም አልሐምዱሊላሂ ረቢል ዓለሚን ወሰላቱ ወሰላሙ ዐላ ረሱሊላሂ ሰለላሁ ዐለይሂ ወሰለም اللهم بارك لنا في شعبان وبلغنا رمضان። الله يكرون شعبان قنات بركه الله يدرجلن رمضانንም الله ያድርሰን። የኢማን ኢስላሚክ አሶሲዬሽን ቅዳሜ ምሽት ፕሮግራም ይኖረናል ኢንሻአላህ። በየአመቱ ያለ ፕሮግራም ነው። በአመቱ ውስጥ ምን እንደተሰራ የምናይበት 23 አመት ሆኖታል ኢማን። አላህ ኮሌጁ ደግሞ 15 አመት ሆኖታል። በዚህ 15 አመት ውስጥ 22000 በላይ ተማሪዎችን አስመርቋል። 210 የሚበልጡ ወይም ወደ 210 የሚጠጉ ደግሞ መስማት የተሳናቸው ወገኖቻችንን አስተምሯል። ኮሌጁ አንዱ ልዩ ኳሊቲው ነው ይሄ። መስማት የተሳናቸውንም በቋንቋቸው እስላምን እንዲገነዘቡ የማድረግ ስራ ይሰራል። መሻይኾችን ይደግፋል። ለመሻይኾች ስልጠና ይሰጣል። የኮምፒውተር አጠቃቀም፣ የኺጣባ የማስተማር ስልቶችን እና ሞደርን ኤጁኬሽንን ስርዓት በመጠቀም ካሪኩለምድ በሆነ መልኩ ተማሪዎችን እያስተማረ ያለ እስላማዊ ኮሌጅ ነው። ኢንሻአላህ ወደ ዩኒቨርሲቲ እንደሚያድግ በአላህ ፈቃድ ጥርጥር የለንም። በአላህ ፈቃድ ይህንን ተቋም የመደገፍ ፕሮግራም ነው። ፕሮግራሙ የቅዳሜ ምሽቱ ኦኬ። በአጠቃላይ እስከዛሬ የተሰሩትንም ነገሮች የምናይበትና ከዚህ በኋላ ሊሰሯቸው ያሰቧቸውን እቅዶቻቸውን አይተን ሁላችንም እንረባረብበት ነው። ስቴይ ኢዚ ነው ፕሮግራሙ። አዲሱ ገበያ ላይ እዛ ላይ የሚችል ሰው ቢገኝ ለሁሉም ሰው ክፍት ነው ኢንሻአላህ። መግቢያ የራት ከፍለን አራታችንንም በልተን በዚያው ተቋማችንን መደገፍ ነው ይሄው ነውና ሁሉም ሰው መረባረብ አለበት። አንድ የቁርአን አያ በቀደም አንድ ፕሮግራም ላይ ኡስታዝ አብዱልፈታህ ሙስጠፋ ሲያነሳው አየሁና እንደዛ አይቼው አላቅም። ወላ يحض على طعام المسكين የሚለውን የቁርአን አያ አላህ በጣም ያወገዘው ምስኪኖችን በማብላት ላይ የማስተባብረውና ማያነሳሳውን ሰው ወላ يحض አይገፋፋም። ማድረግ የምትችለውን ያክል ነው የምታደርገው አንተ ፐርሰናሊ፣ ግን ሌላው እንዲያደርግ የግድ መገፋፋት አለብህ። ችግር የሚፈታው በሁለቱ መንገድ ነው ማለት ነው። አንድ ራስህ ኢንፋቅ ማድረግ الذين يؤمنون بالغيب ويقيمون الصلاة ومما رزقناهم ينفقون። ሪዝቁ ብዙ አይነት ነው። ወይም ማረዘቅናሁም ነው ያለ ገንዘብ ብቻ አይደለም። እውቀት፣ ስኪል፣ ሪሌሽን ይህ ሁሉ ኢንፋቅ እኮ ነው አይደል? በቃ ታወጣለህ በዛ ለአላህ በአላህ መንገድ ላይ ኢንፋቅ ማድረግ ማለት ያ ነው። ሐድ ደግሞ ያስፈልገናል ማለት ነው። እኔ ዛሬ ባልችል ጓደኛ የሚችል ከሆነ ለምን ነግሬው እሱ እንዲረዳ አላደርገውም? እና የግድ እኛ ዳይሬክት የምንረዳው ነገር ብቻ ሳይሆን ሌሎችንም እንዲያግዙ ማበረታታት ማነሳሳት ያስፈልገናል። ተቋማቶቻችንን እንዲህ ማሻገር ካልቻል ነገ ለልጆቻችን ጥለነው የምንሄደው በርደን ነው፣ ሸክም ነው ጥለንባቸው የምንሄደው። ግን 20 ምናምን ዓመት የቆየ ተቋም እንዲህ ስትል ማሻገር ይቻላል ማለት ነው። 20 ምናምን ዓመት ኤክስፒሪየንስ በጣም ቀላል አይደለም። ይህንን እንዴት 50 ዓመት 100 ዓመት 200 ዓመት የሚደርስ ተቋም እናድርገው ዛሬ በምንሰራው ስራ።
ዛሬ የምንጥለው መሰረት ነው ነገ እንዲሻገር የሚያደርገውና ኢማንን ብቻ ሳይሆን ሁሉንም ተቋማቶቻችንን በዚህ አይን ነው በዚህ መንፈስ ነው መደገፍ ያለብን ለማለት ነው ኢንሻአላህ። የነፍስ ቋንቋ ነው አይ ቲንክ አብይ መጠሪያው። እንግዲህ የፊታችን ቅዳሜ ምሽት አዲሱ ገበያ በሚገኘው ስቴዚ ሆቴል ላይ ለየት ያለ መሰናዶ አለ። ሁላችሁም ተጋብዛችኋል። እንሂድ፣ የሰሩትን ነገር እንመልከት፣ ሀሳባቸውን ቼክ እናድርግ፣ ዓላማቸውን እንጋራ፣ እንደግፋቸው። ይሄ ለትውልድ ይህን ማሻገር ካልቻልን ተቋም አልባ ትውልድ ፈጥረን በርደን ነው የምናሸክማቸው የሚል ሀሳብ ኡስታዝም አንስቷል። እንግዲህ ይህን ያህል እንደ መግቢያ ትኬቱ የት እንደሚገኝ ያው በማስታወቂያውም በምንም እየተነገረ ነው ያለው በብዛት አንተም ጋር ለዩቶች እኔም ካለ ከኔም ግዙኝ እንደዛ ነው የሚመስለው። ከኔም ግዙኝ። የተለያዩ ማህበረሰብ ማነው ተቋሙ ቢሮዎች ላይ ይገኛል። አንዳንድ መጽሐፍ መሸጫ መደብሮችም ላይ እንደዚሁ ማግኘት ይቻላል። በማስታወቂያውም እየተገለጸ ስለሆነ ኢማንን በአስለማ ፕሮግራምም በጣም ብዙ ነገሮችን ሲሰራ አይቻለሁ። በመስጂድ ስራዎች ላይም በጣም ብዙ መስጂዶችን የሰራው ዶክተር መሐመድ ዘይን በተደጋጋሚ ብዙ የሚያነሳቸው ነገሮች አሉና መርሐባ ቢስሚላሂ ረህማን ረሂም። ስለ ረመዳን ታላቁ ወር ስጦታ የሆነው ወር አላህ ሱብሓነሁ ወተዓላ ቦታን ከቦታ አበላልጧል። ዘመንን ከዘመን አበላልጧል። ሰውን ከሰውም አበላልጧል። አለ ፈضል ያለው ከሰዎች ሁሉ አንቢያዎች፣ ከአንቢያዎች ሁሉ ኡሉል አዝሞች፣ ከኡሉል አዝም ውስጥ ደግሞ ነብዩ አለይሂ ሰላቱ ወሰላም በልጠው እናያለን። ከመላእክቶች ሁሉ ጅብሪል በልጦ እናያለን። በነገራችን ላይ ሱብሃንአላህ ቁርአን የወረደበት ወር መሆኑ ነው ረመዳንን በጣም ትልቅ ቦታ ያሰጠው ይላሉ። ከዛ የጾም ወርም ነው። ቁርአን ጋር ቀጥታ የሚገናኙ ሂደቶችና ክስተቶች ክብር ያገኛሉ፣ ከሌላው ሁሉ ይልቃሉ። ጅብሪል አለይሂ ሰላም ቁርአን በሱ በኩል ስለወረደ ነው ከመላእክቶች የላቀው ይላሉ። ነብዩ ሰለላሁ ዐለይሂ ወሰለም ቁርአን ስለወረደባቸው እዚህ ከወራት ሁሉ ረመዳን በቁርአን ነው የላቀው። ከሌሊቶች ሁሉ ለይለቱል ቀድር የላቀችው በቁርአን ነው። ሸህሩ ረመዳን الذي انزل فيه القرآن። ዛሬ እኔ በጣም ብናየው ብዬ የማስበው ረመዳንን ይህን ፕሮግራም ሳስብ ለራሴም ነው። አክቹዋሊ ብዙ ፕሮግራሞችን ለራሴም ነው የምሰራቸው። መጀመሪያ እኔ ጉድለቱ እኔ ጋ ነው ያለው ብዬ ነው የማምነው። እንዴት የተለየ ረመዳን እናድርገው ግን? እኔ እንግዲህ እድሜን ልታውቁብኝ ነው መሰለኝ 36 ዓመት ማለት ነው። ከቡሉግ በኋላ 36 ዓመት ጾም ያለው ማለት ነው አይደል? 36 ዓመት ረመዳን በእኔ ላይ ሲያልፍ ዛሬ እኔ ያለሁበት ስብዕና ነው ወይ የሚገባው? የተሻለ ማንነት ሊኖረኝ አይገባም ወይ ብለን በነፍስ ወከፍ መጠየቅ ያስፈልጋል። 30 ዓመት 40 ዓመት ረመዳን በእኛ ላይ ተመላልሷል። ግን የሆነ ነገር እየሰራን ካልሄደ ከረመዳን አልተጠቀምንም ማለት ነው። ረመዳን እንዴት ይስራን? በቃ እንደ አዲስ አፍርሶ ይሰራል። እስኪ በረመዳን ኢንጂነርድ እንሆን ማለት መሰራት እንደ አዲስ ፈርሰህ መሰራት እንዴት እንደዛ እንሆናለን? ለመሆን ፈቃደኛ ከሆን እንሆናለን። ሙስተዒድ ረመዳን ይስራኝ አፍርሶ መስራት ይችላል። ሰው ያደርገኝ። ኦኬ ረመዳን ይሄ ኃይል አለው። እኔ ብቻ ዝግጁ ልሁን ነው። ተማም አነ ሙስተዒድ ኢንሻአላህ። ተመልካቾች በየዚህ ረብል ዓለሚን ሁሌም አንድ ነገር መርሳት የለብንም። በተለያየ ቦታ እናገራታለሁ። የምንኖረው ንያችንን ኢነመል አዕማሉ ቢንኒያት ማንነታችን የሚቀረጸው የወደፊት ህልማችን የሚቀረጸው ማንነታችን የሚገነባው በንያችን። ይሄ ረመዳን ኢንሻአላህ እኔን ቀይሮኝ ይወጣለሁ
ከአላህ ጋር አስታርቆኝ ከቁርአን ጋር አስታርቆኝ እወጣለሁ። በቃ ሌላ ሰው ሆኜ እወጣለሁ በአላህ ፈቃድ ብለን እንነይት። ፈቃደኝነት ማለት ይሄ ነው። ቁርአን የመቀየር አቅም አለ። ግን ለመቀየር ፈቃደኛ የሆኑትን ሰዎች አሊፍ ላም ሚም ذلك الكتاب لا ريب فيه هدى للمتقين هدى لمن للمتقين አላህን የሚፈሩ ሰዎች ቁርአን ሊቀይራቸው ፈቃደኛ የሆኑ ሰዎችን ነው ቁርአን የሚቀይረው። ኻስ ነው ማለት ነው። ቁርአን የመቀየር አቅም አለው። ግን የሚቀይረው ለመቀየር የተዘጋጁትን ሱብሃንአላህ። ያው ረመዳን ደግሞ ሁሉንም كتب عليكم الصيام كما كتب على الذين من قبلكم لعلكم تتقون هدى للمتقين. سبحان الله. شهر رمضان الذي أنزل فيه القرآن قرآن سيورد هدى للمتقين لعلكم تتقون تقوى ሁለቱም ስራ አላቸው። ስለዚህ ረመዳን ይሄ ረመዳን በአላህ ፈቃድ መሽሩዕ ተቅዋ እናደርገው ኢንሻአላህ። የተቅዋ ፕሮጀክት ገጠመ ማለት ከባለፈው ሱብሃንአላህ። የተቅዋ ፕሮጀክት እኔ በዚህ ረመዳን አሁን አላህን በተወሰነ መልኩ ምፈራ ሰው ነኝ። መቼም እያንዳንዱ ሙእሚን ራሱን ተቅይም ሲያደርግ እኔ አላህን አልፈራም አይባልም። ግን ሌቭል አለው አይደል? መጠኑ ነው የሚለያይ። አሁን እዚች ጋር ላደርሰው ደግሞ ከፍ ብዬ የተቅዋ መሽሩዒ አንድ ስቴፕ ከፍ ይበል፣ አንድ ስቴፕ ከፍ ይበል። ለዚህ ራሴን ልስጥ፣ በቃ ለረመዳን ልስጠው። ረመዳንን ስትሰጠው በጣም የሚገርምህ ሱብሃንአላህ ለለውጥ የሚሆን ኢንቫይሮንመንት አዘጋጅቶ ነው የመጣው ቁርአን። ረመዳን የረመዳን ደግሞ حيأ لك تهيئ عجيب ምችችት ፈጥሯል። تصفد فيه الشياطين ዋና መረደተ ሸያጢን ዋናዎቹ ይታሰራሉ። የሸይጣን ውስወሳ ይቀንዝላል። እንቅፋት ዘወር አለለ። ሱብሃንአላህ። ጾም ተደንግጎበታል ረመዳን በውስጡ አይደል? ጾም ይሄ ሻህዋ ይሄ ሰው ልጅ ወደ መጥፎ ሊገፋፉ የሚችሉ ስሜቶችን ጋብ ያደርጋቸዋል፣ ይገለዋል። ሁለተኛው ሌላ ነገር فتحت الجنة ጀነት በሮች ደግሞ አብዋቡል ጀና በሙሉ ተከፍተዋል። የጀሃነም በሮች ተዘግተዋል። ስነ ልቦና ውስጥ ምንድነው የሚፈጠረው? በዚህ ኢንቫይሮንመንት ውስጥ አንድ የተመቻቸ አንተን ለመለወጥ የተዘጋጀ ኢንቫይሮንመንት አይታየም። በዛ ውስጥ ገብቼ መለወጥ እችላለሁ ብለህ ግን ማመን አለ። ሱብሃንአላህ። አላህ ለባሮቹ ያለው እዝነት አንድ ማሳያ አመቻችቶ ነው ተለወጠ ያለ ሁሉንም ነገር። ይሄ ተቅዋ መንገድ ነው። ለዓለኩም ተተቁን እኮ ነው። እንዴት የተቅዋን እስኪ የተቅዋን ለዛ እንቅመስበት በዚህ ኢንቫይሮንመንት ውስጥ ከረመዳን ውጭ የማታገኘው እድል ነው። በነገራችን ላይ በቃ የረመዳን ኻስ ነው። ይህንን ኢንቫይሮንመንት ተጠቅመህ አንተ ራስክን ለመለወጥ መዘጋጀት። ቁርአኑን ስትቀራው ሊለውጥህ ቅራው። ለበረካ ብቻ አይደለም፣ ለአጅር ብቻ አይደለም ቁርአን መቀራት ያለበት፣ ለለውጥ ቅራው። ቁርአን እኔን ይለውጠኛል። እስትግፋር ስታደርግ ወንጀልህ ሊማርቅ እስትግፋር አድርግ። ፈረጃ አላህ ሊሰጥ እስትግፋር አድርግ። ስለ እስትግፋር ብቻ ብናወራ ያልቃል። አሁን በዘመናችን ሱብሃንአላህ ሶሻል ሚዲያ አንዱ ኸይሩ ሰዎች ኤክስፔሪየንሳቸውን ሼር የሚያደርጉበት ፕላትፎርም ነው። እስትግፋርን በሚመለከት ሰዎች ያገኙት ኒዕማ ኢትስ አንቢሊቨብል። በቃ ማመን የሚከብደን ይሄ በቃ ለዓቢዶች ለሷሊሖች ምናምን ብቻ የተተወው ይሄ የዚክር ዓለም የእስትግፋር ዓለም የሶለዋት ዓለም
አሁን አንድ ተራ የምትለው ሰው ተአምር እያየበት ነው ሐቂቃ ማለት ነው በእስትግፋር ሱብሃንአላህ ሰዎች ከሰረጣን ካንሰር ሰዎች ከካንሰር ድነናል ይላሉ ሐቂቃ ማለት ነው 2 ወር እስትግፋር ቀኑን ሙሉ እስትግፋር 2000 3000 እስትግፋር አላህ አዳነኝ ይህንን የምስክርነት ቃል ለካ እነዚህ ሁሉ መሳሪያዎች እኛ ጋር አሉ ዩቲላይዝ ስላላደረግን ነው ስላልተጠቀም ነው ረመዳን እኛ ጋር 30 ዓመት ኖሯል 40 ዓመት ኖሯል ተመላልሶብናል ግን እኔም በቃ ፐርሰናሊ ረመዳን ሲወጣና ከረመዳን በፊት ከነበረኝ ማንነት ምንድነው የለወጥኩት ብዬ ብጠይቅ አጥጋቢ መልሳለኝ ወይ ረመዳን ልክ ከመግባቱ በፊት ከነበረኝ ማንነቴ ምን አይነት ባህሪ ጥሎብኝ ያለፈ ረመዳን ምን መጥፎ ነገር ቀንሶልኝ ሄደ ምን ያክል ወደ አላህ አቀረበኝ የሚቀጥለውን ረመዳን እስከማገኘው የሆነም ባህሪ ይዤ የሚቀጥለው ረመዳን ጋር ደርሼ ያን የኔ አድርጌው ከዛ ሌላ ባህሪ ይዤ አሁንም ያንን የኔ አድርጌው አስበው በ30 ዓመት ምን ሊሆን እንደሚችል ማለት ነው በ40 ዓመት አንድ ሰው ምን ሊሆን እንደሚችል እዚህ የመጀመሪያው ነገር የረመዳንን ትልቅነት ተገንዝቦ ረመዳን የለውጥ ወር መሆኑን ተገንዝቦ ረመዳን የተቅዋ ፕሮጀክት መሆኑን ተገንዝቦ ራስን ለመለወጥ ሙሉ ለሙሉ እጅ መስጠት ይፈልጋል ያው ትልቅ የለውጥ ሁሉ መሰረት ያስተሳሰብ ለውጥ ነው ይላል አይደለ ኡስታዝም ለውጥ መጽሐፉ ላይ እሱን ያነሳዋልና ስለዚህ የሚቀድመው ንያ ነው ማለት ነው መሽሩ አሁን ሊኖረን ነው ፕሮጀክት አለን የተቅዋ ይባል ፕሮጀክት አለን ለለውጡ ዝግጁ ከሆነን እንግዲህ አብረን መጓዝ እንችላለን ፋታ ረፍት ወስደን ተመልሰን እንመጣለን አብራችሁን ቆዩ ተመልሰናል የተወዳችሁ ተመልካቾቻችን ለውጥ ሐሳቡ የሚያምር ነገር ነው ግን ቁርጠኝነት የሚፈልግ ነገር ነው በዛው ልክ ለውጥ መጽሐፍ ላይ መስለኛል ኡስታዝና የማይለወጠው ምንድነው የሚል ሐሳብ ታነሳለህ ለውጥ ብቻ ነው በጣም ነው የሚደንቀኝ ሐሳቡ በጣም ጥልቅ መልእክት አለውና እሱ ለውጥ ይለውጣል እንጂ አይለውጥም እሱ ለውጥ ነው እሱ ሁሉ ጊዜ ደጋግመን በለውጥ ላይ ሂደት ላይ ያለነው ተቋን ያነሳህ ነበር ኡስታዝ ተቋን ባለፈው ሳምንት እንዲሁ ስናነሳው ነበር ለአለኩም ተተቁን ያ ዶክተር ተቋን በጣም በከፍተኛ ሁኔታ በተለያዩ ምሳሌዎች እየገለጽክልን ነው የመጀመሪያው ነገር የመጀመሪያ ሊሆን የሚገባው ነገር ተቋ ነው ብለሃል ቀጥሎ የሚመጣውስ ምንድነው ተቋ ነው ወይስ ቀጥሎም ተቋ ግብ ነው በቃ መጨረሻ አንተ በዚህ ምድር ላይ ተሳካው መዳረሻ የሚሆነ ነገር ነው አላህን የሚፈራ ሰው መሆን እኮ ነው አላህን የሚፈራ ሰው መሆን ማለት አላህ ባዘዘህ ቦታ ላይ ትገኛለህ አላህ ከከለከለህ ቦታ ሁሉ ርቀሃል ለዓለኩም ተተቁን እሱ ነው የጾሙ ዋነኛው ዓላማ በጾሙ ውስጥ ጾም ሜካኒካል አይደለም ማለት ዝም ብለህ ቅርጻዊ አይደለም ስለተከለከልክ ከምግብና ከውሃ طبعا የሸሪዓውን ጾም አሟልተሃል በፊቅህ እይታ ማለት ነው ግን ምላስህ ካልጾም ሩበ ሳኢሚን ነውና አይነህ ካልጾም አላህ ግዱም አይደለም ብለዋል ነብዩ ሰለላሁ ዐለይሂ ወሰለም አንድ ሰው በመጥፎ መመስከር መጥፎ ንግግርን ካልተወ من لم يدع قول الزور والعمل به فليس لله حاجة أن يدع طعامه وشرابه مبلات متطات ማቆምህ አላህ ጉዳዩ አይደለም በጾም ውስጥ አንተን እንድትገራ ይፈልጋል ማለት ነው አይደል እኔን ሊያንጸኝ የሚፈልገው ነገር አለ ማለት ነው የጾምን ግብስ ተሃል ነው መራብና መጠማት እሱና መጣም መራብና መጠማቱ ሊያመጣ የሚገባው ሀምብልነስ አለ ያን የሚሳርጋል እኮ ነው በቃ እኔ አልበላሁም አልጠጣሁም እኔ ጾመኛ ነኝ ነው
طيب ጾመኛ ነህ ግን ጾሙ ሊያመጣው የሚገባውን ውጤት የማይታይብህ ከሆነ አላህ ጋር ለአላህ ምንም አይደለህም ነው። የረሃብ አድማ ነው የሚሆነው። ቃሉ ልክ ላይሆን ይችላል። ሶሪ ግን ከባድ ነገር ነው። አዎ በቃ አዎ እንደዛ ነው። ተቸግረህም እኮ ላትበላ ትችላለህ። አላፍክራ አይደል? ምግብ አጥተህ እኮ 2 ቀን ምናምን ልትቆይ ትችላለህ። እዚህ ጋር ግን በዚህ ጾም ምክንያት የቱ ጋር ደረስክ ነው እያልከን ያለው። ግብ አለው። ግቡን ነው አሁን እኛ ግቡን ለማሳካት ዝግጁ ነን ወይ ነው። ፕራክቲካል የቤት ስራዎችን እንድንወስድ ስለምፈልግ ነው። በቃ ተግባራዊ የሆኑ የቤት ስራዎች ተቋ ላይ ለመድረስ የሚያስችሉ የመጀመሪያው ቁርአን የወረደበት ወር ላይ ከቁርአን ጋር የመታረቅ ስራ መስራት አለብን። እኔ አንድ የቁርአን አያ በጣም ያስፈራኛል። ነብዩ አለይሂ ሰላቱ ወሰላም የቂያማ ቀን ኢነ ቀውሚ ኢተኸዙ ሃዛል ቁርአነ መህጁራ፣ ህዝቦቼ ይህንን ቁርአን ችላ ብለውታል፣ ገለል አድርገውታል፣ ትተውታል ብለው ወቀሳ የሚያቀርቡበት እዛ ላይ ማን ነው በዚህ ወቀሳ ውስጥ የሚካተተው? እኔ እዛ ውስጥ አለሁበት ወይ የሚለው ነገር በጣም አያሳስባችሁ? የመጀመሪያው ቲላወትን በማንበብ ከማንበብ ሙሉ ለሙሉ የራቀ ሰው አለ። ልክ ረመዳን ሲደርስ ከሼልፍ አውርደን አቧራ አራግፈን ቁርአን የምንከፍት ሰዎች በጣም በርካቶች ነው። አሁን ዳታ ብንሰራ እስኪ ከረመዳን ختም በኋላ ያختመ ሰው ብለን በጣም ጥቂት ሰዎች ሊሆን ይችላል የምናገኘው። እሺ ከ6 ወር በፊት ያختመ ከ6 ወር ወደዚህ ከአንድ ወር ወደዚህ ብለን በጣም እየሳሳ ነው የሚሄደው አይደል? ያ ማለት ከቁርአን ቲላዋ ጋር ራሳችንን በጣም አርቀናል። የመጀመሪያው እርቅ የሚፈልገው ለመለወጥ ዝግጁ ነኝ ካልኩ መጀመሪያ ቁርአን ጋር የመገናኘት። ዑስማን ብን አፋን ረዲየላሁ ዐንሁ አላህን ብትወዱ ኖሮ አሉ ልባችሁ ከቁርአን አይጠግብም ነበር ብለዋል። በቃ ቁርአንን በመቅራት አትጠግቡም ነበር። አላህን ብትወዱ ኖሮ የጌታችሁን ቃል እንዴት ትጠግቡታላችሁ? አንድ ሰው እንደው በጣም የምትወደው ፍቅረኛ የጻፈችለት ደብዳቤ ስንቴ ነው ደጋግሞ የሚያነበው? በየመንገዱ ይያዝ። በቃ አላህ እኮ ነው ኻሊቅ السماوات والارض። የሱን ንግግር እንዴት ትጠግበዋለህ ነው። እዚህ የመጀመሪያው እርቅ ከቁርአን ጋር በትክክል ታርቅ ያለው ወይ የሚለውን የምናቀው ረመዳን ከወጣ በኋላ ከቀጠለ። طيب ረመዳን ውስጥ 3 ጁዝ በቀን ሊሆን ይችላል፣ 10 ጁዝ ሊሆን ይችላል። በቋሚነት የምንቀራው ፕሮግራም ያስፈልገናል። ይሄ ፕሮግራም ከተላለፈ በኋላ ረመዳን ከመግባቱ በፊት ያሉ ቀናቶች ካሉ ቶሎ እንጀምር። አሁኑ ነው ዛሬውኑ እንጀምር። አማሙ ቀን እንግባ። ስትራፖ ያስከትላል አይደለ? ድንገት የሆነ ከበዳ ነገር መስራት አይበደና አይሆንም። አትቀጥለው። ሰዎች ነን። እውነት ነው። በጣም ሰላች ልክ ነህ። እቺን ቀን እንጀምር። ይሄ አንዱ። ከዛ በኋላስ ቢያንስ 1 ጁዝ 20 ደቂቃ እስከ 30 ደቂቃ ከረመዳን በኋላ እንደማናቋርጥ እንወስን። አሁን ነው የምንወስነው። እሱ አሁን ነው የሚወሰነው። ለረመዳን ብቻ አይደለም ታርጌት የሚያዘው። ግብህ አንድ ነው። ረመዳን ውስጥ ምሰራውን ነገር ይሄኔ አድርጌው እስከሚቀጥለው ረመዳን አስቀጥዬ የሚቀጥለው ረመዳን ላይ ይገናኛለሁ። ከራስ ጋር የምትወስደው ቻሌንጅ ነው بإذنillah። በጣም ግን ደስ የሚል ስሜት አለው። በጣም አልፈሂዳላ በጣም ደስ የሚል ስሜት አለው። አልፈሂድ ከቋል ሱብሃንአላህ። ረመዳን ብቻ አይደለም እኔ የላይፍ ፕሮጀክቴ ነው ማለት ነው። ቁርአን ጋር መታረቅ ህይወት ዘመን አንድ ሳሊህ ሰከራተል መውት ላይ ያሉ ሴት ልጃቸው አባቴ አባቴ እያለች ታለቅሳለች። ልጄ አብሽር ያሏት፣ አይዞሽ አባትሽ
እዚህ ቤት ውስጥ 3000 ختم ያለው አብሽሪ አላህ ላይ ተስፋ አለው። አባትሽ እዚህ ቤት ውስጥ 3000 ختم ያለው አይዞሽ። እኛ መቼ ወደ አላህ እንደምንሄድ እናውቃለን። በቃ እኔ ስንት ختم አለኝ እኔ ለነፍሴም ነው ይሄ እኔ ሰርቼው አይደለም ወንድሞቼ፣ ግን በቃ የሁላችንም ፕሮጀክት ቢሆን የምመኘው በቃ ከረመዳንም በኋላ አስቀጥለዋለሁ። ሁለተኛ አሁንም ቁርአን ጋር በተያያዘ እስኪ አንድ ሱራ እንምረጥ። ሱረቱል አለቅ ሊሆን ይችላል፣ ሱረቱል ኢንሽራህ ሊሆን ይችላል፣ ሱረቱል ነበእ አው ሱረቱል በቀራ ሊሆን ይችላል። አንድ ሱራ በዚህ ረመዳን ተረድቼው መሄድ፣ አማርኛ ከሆነ አማርኛውን፣ ኦሮምኛ ከሆነ ኦሮምኛውን አነባለሁ፣ እረዳዋለሁ። በዛ ዙሪያ ትንታኔዎች ካሉ አያለሁ። ያን ሱራ ለእኔ ምንድን ነው የሚለኝ? ቁርአን እኔን ምን እያለኝ ነው? ምንድን ነው የሚለኝ? የጌታዬ መልእክት አይደለም ወይ? ሰሞኑን ሱረቱል በቀራ የመጀመሪያው ላይ አሊፍ ላም ሚም ዛሊከል ኪታቡ ላ ረይበ ፊህ ሁደን ሊልሙተቂን አለዚነ ዩእሚኑነ ቢልገይብ። በገይብ ማመን በጣም ከባድ ጉዳይ። አለዚነ ዩእሚኑነ ቢልገይብ ሙተቆችን እኮ ነው። ወዩቂሙነ ሰላህ ኢማን ፕራክቲካሊ በዒባዳ ይገለጻል። ሰላት ዒባዳን ነው ሪፕሬዘንት የሚያደርገው። ኢማን አለ ኢማን አለኝ ብቻ አትበል፣ ሰላት ይከተለዋል። ሰላት ዒባዳን ነው ሪፕሬዘንት የሚያደርግ ካለ ዘካ አለ፣ ሐጅ አለ፣ ዒባዳዎች ሁሉ እዚህ ውስጥ አሉ። ይህ ለካ ከግለሰብ ጋር ብቻ የተገናኘ ነው። ይህ ሃይማኖት በዘመናዊ አመለካከት ሃይማኖት ነው። አየህ፣ ኢስላም ግን ሃይማኖት ብቻ አይደለም። አንተ በገይብ ማመንህ ዒባዳ ማድረግህ ብቻ አይደለም። الذين يؤمنون بالغيب ويقيمون الصلاة ومما رزقناهم ينفقون ማህበራዊ ኃላፊነትን የያዘ ኢንፋቅ ደግሞ ታደርጋለህ። ለማህበረሰብ የምትሰጠው ነገር አለ። እኛ ከሰጠናቸው ይሰጣሉ አለ አላህ። ስለዚህ you are active ማለት ነው። ማህበረሰብ ውስጥ የምታስቀምጠው አሻራ አለህ ማለት ነው። የምትሰጠው ነገር አለህ ማለት ነው። እውቀት ሊሆን ይችላል የምትሰጠው፣ ገንዘብ ሊሆን ይችላል፣ ክህሎትህ ሊሆን ይችላል፣ የማስተባበር ብቃትህ ሊሆን ይችላል። ዋትኤቨር አንተ ጋር ያለ ፖቴንሻል አለ። ወሚማ ረዘቅናሁም ይንፊቁን እኮ ሰርች አድርግ፣ የራስህን ፖቴንሻል እወቀው፣ ከዛ ያን ስጥ እኮ ነው። ያኺ ነው ቁርአን መሽሩዕ ይህ ነው። በቃ ሌላው አያ ሁሉ የመጣ እነዚህን አያዎች ሊያብራራ አይደለም። ኢማንን ሊነግርህ ነው፣ ዒባዳን ሊነግርህ ነው። ከዛ እንዴት ፋዒሊ እንደምትሆን በማህበረሰብ ውስጥ እንዴት ሚና እንደሚኖርህ ነው የሚነግርህ። የሆነ ሰው መዓ ወይም የሆነ የአምልኮት ቦታ ውስጥ አምላኪ ሆነ ብቻ እንድትቀር አይደለም፣ ኢንፋቅ የምታደርገው ነገር አለ። ስለዚህ አምስቱ አያ ተደቡር ብናደርገው፣ የበቀራ የመጀመሪያዎቹን አምስቱን አያ ማለት ነው። ተደቡር ስናደርገው ፋቲሐን ተደቡር ብናደርግ አንድ ወር ይበቃል እንዴ? በፋቲሐ ዙሪያ ላይ ሰዎች ምን አሉ? ኢያከ ነዕቡዱ ወኢያከ ነስተዒን ኢህዲነ ሲራጠል ሙስተቂም። ስለዚህ 5 አያ የሚሆን 10 አያ ቁርአን ውስጥ መርጠን በዚህ ወር ውስጥ ይህ ለኔ ምንድነው ሪሊ ቁርአን ለኔ ነው የመጣው። በቃ በነገራችን ላይ ሰሓባን ረዲየላሁ ዐንሁም ከኛ የለያቸው ይህ ነው። ሌላ ምንም ተአምር የለም። መንሀጅ ተለቂ ነው የሚሉት ቁርአን ጋር የሚገናኙበት መንገዳቸው ቁርአን እኔን ምን እያለኝ ነው፣ ምን ላድርግ ብለው ነው። በዝግጅት ነው የሚቀበሉት። ዝግጁ ናቸው ቁርአን የሚላቸውን ለመተግበር። እኛ ቁርአን ምን ይላል እንላለን፣ ግን ለሌላ ሰው ነው የምናስበው። እሺ እኔን አይደለም። ቁርአን ደግሞ ቀርበህ የጠየቅከውን ነው የሚሰጥ። ሳይንቲስት ከሆነ ሳይንስ ያገኛል። በቃ የሚገርሙ ሳይንቲፊክ ቲዮሪዎች ያገኛል። የሚገርሙ ማለት ነው።
ውሃ የሚለውን ቃል ቁርአን ውስጥ ለቅመህ ብታወጣና ምድር የሚለውን ቃል ለቅመህ ብታወጣ ሁለቱን ሬሾ ብትሰራላቸው የውሃ ለምድር ሬሾ ምድር አሁን ያላት የውሃና የምድር ሬሾ ነው። ይሄን ፋክት ታገኛለህ ቁርአን ውስጥ በቀረብከው ልክ ባልከው ማለት ነው። ሳይንስ ነው ፈልገህ ከሪም ነው ደግሞ ቁርአን አይደለ? ከሪም ደግሞ ማለት እኮ አንዱ ስሙ ነው። ሰጥቶ ማያልቅበት ይኸውልህ የቁርአን ትልቁ ሙዕጂዛ እኮ ሙዕጂዛው አለ ማለት ነው እኮ ሱብሃንአላህ። በቃ ትልቁ ሙዕጂዛው ተአምራዊነቱ አያልቅ። የቀረብከውን ይሰጣል። እስኪኛ በዚህ ረመዳን እኔን ሊቀይረኝ ነው ቁርአንን የቀረብኩት። ረሱል አለይሂ ሰላቱ ወሰላም ያንን አያ ምን አሉ? በዛ አያ ዙሪያ ምን አለ ሐዲስ? በዛ ዙሪያ ዑለማዎች ምን አሉ? ምን ትንታኔ ተሰጠው? በተለይ ቋንቋ ምንችል ሰዎች በአረብኛ በእንግሊዝኛ ዛሬ ዩቲዩቡ ሪሶርሱ አንድ ቁርአን አያ ላይ የምትፈልገው ነገር በሙሉ ዑለማዎች ታገኛቸዋለህ። ስለዚህ በቀን ውስጥ 30 ደቂቃ ቁርአንን ለማወቅ እንጥርበት ብለን ብንመድብ የምንቀራበትን ብንመድብ ዑለማዎቹ እንዲህ ያደርጋሉ። በነገራችን ላይ የዕለት ዊርድ አላቸው፣ የወር ዊርድ አላቸው፣ የዓመት አላቸው፣ የላይፍ ሎንግ ዊርድ አላቸው። ታውቃላችሁ ቁርአንን በህይወት ዘመናቸው አንዴ ለማክተም ያ ማለት አንድ አያ ላይ ብዙ ጊዜ ይወስዳሉ። በአመት አንዴ ማክተም ተደብሩ ያደረጉት ማለት ነው። ኦኬ በንባብ የሚያختሙበት ዊርድ አላቸው። የተደብሩ ዊርድ ደግሞ ለብቻው አለ። እዚህ ከቁርአን ጋር እኛ ወንድሞቼ በቃ ከቁርአን ጋር እኮ ጸብ ላይ ነን። ሐቂቃው እኮ ይሄ ነው አይደል እንዴ? ቁርአን ጋር አለን እንተዋወቃለን እንዴ? ቁርአን ጋር ነፍሴን ጨምሬ ነው የምናገረው። ይሄን ከቁርአን ጋር ትውውቃችን በጣም የሳሳ ሆኗል። እንዴት እንቀየራለን? ቁርአን ደግሞ የለውጥ ጎዳና ነው። ሰዎችን ሊቀይር ነው የመጣው። አስተሳሰባችን ተሽኪል ሊያደርግ ነው፣ ሊቀርጽ ነው የመጣው። አንተ ስለ ዱንያ ያለህን እይታ ቅድም አንድ መጽሐፍ እያነበብኩ በጣም ገረመኝ። ዑመር ብን ኸጣብ ዑመር ብን አብዱልዓዚዝ ከሰመርቀንድ የተላከ አንድ ልኡክ ሲመጣ ቤታቸው ሰው ይዞት ሄደና ጀስት ታሪኩን ባጭሩ እንትን ለማድረግ እና የጠበቀው ቤት መጀመሪያ መስጂድ ሲገባ የመስጂዱ ውበቱ ምኑ በጣም ገርሞታል ሰውየው። እዛ የኸሊፋው ቤት ሲወሰድ ደግሞ ደሳሳ ጎጆ ነው። የሆነ አርት ምናምን ያለበት በር የለውም ምናምን እና ተሳስተሃል፣ ሌላ ሰው ጋር ያመጣኸኝ፣ አረ ግባ ኸሊፋው ነው ይለዋል። ሲገባ ጭቃ እየለጠፈ ነው፣ ጭቃ ቤቱን እየጠገነ ነው። ፋጡማ ረዲየላሁ ዐንሃ ረሒመሃላህ የእሳቸው ባለቤት አባቷ ኸሊፋ፣ ወንድሞቿ ኸሊፋ፣ ባሏ ኸሊፋ። በቃ የእሷ አይነት ክብር ያላት ሴት የለችም ምድር ላይ ነው የምትባለው። የኸሊፋ ዙሪያዋ በሙሉ ኸሊፋ የሞላበት አብራ ጭቃ ታቀብላለች። እሳቸው እየመረጉ ማለት ነው። ቤት ተመልሶ እንደገና ሄደ። ኧረ እባክህ ጭቃ መራጊ ጋር ነው የወሰድከኝ። ሼክ አሊ ጠንጣዊ ነው የሚጽፉትና ምን አሉ መሰለ፣ ዑመር እኮ እንደዚህ የሆነው አሉ ልቡ ዱንያ ስለማትመጥነው ነው። ልቡ ጀነት ውስጥ ነው ያለውን እና he's careless about it ማለት ሊያስብ አይችልም። ለልቡ ዱንያ በሙሉ ተሰብስባ ኸሊፋ እኮ ነው። ሰመርቀንድ ድረስ ደርሷል ግዛቱ። የሮማን ኢምፓየር የሮማንና የፐርሺያን ኢምፓየርን ግዛት በሙሉ ያካለለ መሪ ስላለባበሱ ጉዳይ አይደለም፣ ስለሚኖርበት ቤት ጉዳይ አይደለም። ሐሳቡ ያለው ሌላ ቦታ ነው። ምክንያቱም ዱንያ ተጠቅልላ ልቡን ስለማትመጥን ትቷታል። አጧት አይደለም የተዋት። ዙሁድ የሱ ዙሁድ። ይህን አይነት ሰው ሀገር ማስተዳደር አይቻልም
ብለው ሰዎች አሰቡ አሉ። ለካ ሀገሪቱን ደግሞ እንደ ጉድ ያሾራታል አሉ በዛ ልብሱ። ከዛ ለካ የዚች የዱንያ ልጅ ነው ግን ዱንያ ንቋት ነው አሉ። እንዴት ሀገር እንደሚመራ ደግሞ ሲቆጣ ምን እንደሚያደርግም ይታወቃል። ፍትህ ሲዛባ እንዴት እንደሚሆን ይህ ሰውዬ ይታወቃል። ይሄ ነው ቁርአን እኮ ሊፈጥረው የሚፈልገው። ይሄ ነው በቃ የአይነት ስብዕና ነው። ዑመር ብን ዓብድልዓዚዝ መጨረሻ የቀሩት ቁርአን አያ تلك الدار الآخرة نجعلها للذين لا يريدون علوا في الأرض ولا فسادا والعاقبة للمتقين. ينورتن مالتنا على فكرة سبحان الله. هي القرآن ينورت. تلك الدار الآخرة ياتشي آخرة وآقرنج إنه الصانج نجعلها للذين لا يريدون علوا بمدر الله የበላይ መሆንን አምባገነንነትን የማይፈልጉ ብክለትን ምድር ላይ ለማይፈልጉ ሰዎች ነው እቺን የአኺራ ሀገር ያዘጋጀናት። ቁርአን ሊሰራው የሚፈልገው እንዲህ አይነት ስብዕና ያለው ሰው ነው። ይህ አይነት ስብዕና ነው ዓለምን የሚያድነው። የዓለም መድህን ነው። ሙንፊቅ ነው፣ የሚሰጠው ነገር አለው ለማህበረሰብ። ስለዚህ ቁርአን ጋር ያለንን ትስስር የምናስተካክልበት ወር እንዲሆን ከወሰን ሌሎች ነገሮች ሁሉ ይስተካከላሉ ብዬ አስባለሁ። ሶስተኛ ቁርአን አልኩ የመጀመሪያ። ሁለተኛ ዚክር። እስኪ በዚህ ረመዳን የእስትግፋርና የሶላዋት መሽሩዕ ብናደርገው። እስትግፋር በቀን ስንት እቺ አዳድ አለቻል ወይም ሙስባህ ሁሉም የሚችለውን ያክል ይመድብ። እስኪ 500 1000 2000 ሶላዋት እስትግፋር ሶላዋት ዚክሮች በአጠቃላይ ውዱእ አይጠይቁም። ሽንት ቤት ውስጥ ምናምን ብቻ አቱን እንጂ ቂብላ መዞር አይጠይቅህ። ማሻአላህ ትንሽ ጊዜ ሰጥቼ ሰብሰብ ልበል አልክ፣ ስልክ አጠፋፋ፣ ወደ ቂብላ ዞር፣ ውዱእ አድርገህ ቁጭ ብለህ ዊርድህን ጨርሰህ ተነስ። ስፒሪቱ ይለያል እሱ። you are focused እኮ ያ እኽዋ። ይህ ዚክር የሚባለው ነገር የሆነ ዩኒቨርሳል ኮድ ነገር ነው፣ ገብቶ የሚሰራው ነገር አለ። ሳይንቲፊክ ነው ባይ ዘ ዌይ፣ ሳይንቲፊክ ነው። ይሄ አንድ የጃፓን ሳይንቲስት ያደረገው ጥናት አለ። ውሃ ላይ ክሪስታል ስትራክቸሩ ይቀያየራል። የውሃ በዙሪያው ባሉ ነገሮች በምትሰጠው ድምፅ ሱብሃነል መሊክ። ለምሳሌ ውሃ ላይ መጥፎ ነገር ብትናገር፣ አሉታዊ ነገር ብትናገር የሚኖረው ቅርጽ፣ ጥሩ ነገር ብትናገር የሚኖረው ቅርጽ የተለያየ ነው። በጣም የሚያምር ክሪስታል ቅርጽ ነው የሚፈጥረው ጥሩ ድምፅ በሚሰማበት ጊዜ። አንተ ሩቅያ ስታደርግ ሱብሃንአላህ ፋቲሐን ስትቀራ እዛ ጋር ሞለኪውላር ስትራክቸሩ ላይ የሚፈጠር ነገር አለ። ሰውየው በማይክሮስኮፕ በደንብ ነው ያረጋገጠው። ባይ ዘ ዌይ ወጀዐልና ሚነል ማኢ ኩለ ሸይኢን ሐይ። እኛ የተፈጠርነው አብዛኛው ማንነታችን ውሃ ነው። እዚህ ጋር የሚኖር ለውጥ አለ። አላ ቢዚክሪላሂ ተጥመኢኑል ቁሉብ። ይህ የልብ መረጋጋት ከየት የመጣ ይመስልሃል? የሚሰራው ስራ አለ እኮ እዚህ ውስጥህ ላይ የሚኖር ለውጦች አሉ። አካባቢ ላይ የምትፈጥረው ለውጥ አለ። ዩኒቨርሱ ላይ አድ የምታደርገው ነገር አለ። ዚክር ስታበዛ ሞስኪቶ እርግብግቢት በዚህ በእንትኑ ላይ ተፈጥሯል ያላት ብለናል። ሞስኪቶ ኢፌክት የሚባለው ማለት ነው። ለሞር አንተ በዚህ ላይ ፎከስድ ሆነህ ዚክር ባበዛህ ቁጥር በመጀመሪያ አንተ ላይ ለውጥ ይመጣል። ሁለተኛ በዙሪያ ላይ ለውጥ ይመጣል። እኔ እህቶች ይልኩልኛል፣ እንደዚህ ሁኜ እንዲህ በደል ደረሰብኝ፣ እንዲህ ሆንኩ።
ሚሉ ወንድሞች እህቶች አሉ። ሁሌም ምጽፍላቸው እስትግፋር እና ሰላዋት አብዙ ነው የምላቸው። እስቲቃማ ይፈልጋል። በቋሚነት ያዘው ለውጡን ታያለህ። እስኪ ረመዳን አንድ ወር ነይተን በጣም የሚያሳስበን ጉዳይ ይኖራል። ዱንያዊም አኺራዊም ጉዳዮች ይኖራሉ። ያስጨነቀን አላህ ያንን ፈረጃ ሊሰጠን ብለን ነይተን እስትግፋርና ሰላዋትን ወሩን ሙሉን ያዘው። ከዛ በኋላ ደግሞ ላይፍ የማድረግ ንያ ይኖራል በህይወታችን ውስጥ እንዲኖር ማለት ነው። ሁለት አልናል። ሶስተኛ ከመጥፎ ልማዶቻችን፣ ወንጀሎቻችን፣ ባህሪዎቻችን ውስጥ አንድ ሁለት አላልኩም ሶስት አላልኩም አንድ ለመተው ነው በዚህ ረመዳን። መጀመሪያ ሊስት እናድርግ እስኪ እኔ ምን ክፍተት አለብኝ። ጣሪቅ ሱወይዳን ሐፊዘሁላህ ሊስት ሳደርግ 34 ጉድለት አገኘዋል። በሱ አይነት ስብዕና ማለት ነው። ገባ በቃ ይሄ ምላችሁ ብላሉ ሜይን የሆኑትን ቆጥሬ ነው ዋናዎቹ ምንድነው የኔ ጉድለት እስኪ እንቁጠር። ከዛ ውስጥ በዚህ ረመዳን አንዷን እንቅረፍ። ሁለት ሶስት ችግር የለም ተውባ አጠቃላይ እናደርጋለን። ግን ፎከስ አድርጌ አሁን ቁጣ ከሆነ አንዱ ባህሪ እኔ በዚህ ረመዳን ሳልቆጣ ራሴን ተቆጣጥሬ፣ ኩራት ከሆነ በዚህ ረመዳን ሀምብል ሆኜ ትሁት ሆኜ ላሳልፍ። ሰዎችን ምን ከሆነ ሰው ላክብር በዚህ ረመዳን። ከዛ ግን ልቀጥልበት ባህሪ ይሁን ማንነቴ። 30 ቀን ደግሞ በጣም ጥሩ ጊዜ ነው። አንድ ሰው ጥሩ ባህሪን ወደ ራሱ ለማምጣት መጥፎ ባህሪን ለመለወጥ 21 ቀን ነው ማለት ከ6 እስከ 21 ቀናት 30 ቀን ስበል አንድ ሰው በቃ በደንብ እስቲቃማ ኖሮት ማስቀጠል ይችላል። ከዛ በኋላ ግን ፌል እንዳናደርግ በየቀኗ ያችን ነገር መድረግና አለማድረግ ያን የወሰንኳትን ነገር ይዞ ማስቀጠል ያስፈልጋል። አራተኛው ሰላት ከፈርድ ሰላት በተጨማሪ ተራዊሑ ምኑ ስታስቡ ብዙ ነው የሚሰገድ። እዚህ ከረመዳን በኋላ ፈርዱ ቢያንስ ማለት የለበትም ማለት ነው አይደል? ልምምዱ እኮ አሁን ኦቨርዶዝድ ሆኖ ወሰድ ነው። እዚህ ከረመዳን በኋላ ደግሞ ሰላት ረመዳን ላይ በጣም ብዙ ሰው የሚጀምር ሰው ይኖራል። ሰላት የህይወት ፕሮጀክት ነው፣ የሚተው አይደለም። ምናልባት በረመዳን የሚጀምሩ ሰዎች ረመዳን በኋላም ላይተውት የሚወስኑት ረመዳን ውስጥ መሆን አለበት። ቅድም ስለ ንያ አውርተናል። በቃ የምንኖረው ኢንቴንሽናችንን ስለሆነ ከልባችን የምንነይተው ስለሆነ ሰላት ጋር ተያይዞ ሱና ሰላቶች ተራዊሑ በጣም በርከት ብሎ ነው ሰላት እየሰገድን ያለ ነው ረመዳን ላይ። ከረመዳን ውጭ ፈርድ ሰላቶች እና ሙአከድ ሱናዎች ዊትር፣ እነዚህ ቋሚነት መያዝ አለባቸው። ሌላ ሰላት ለይል እንዴ ከቻለ ደግሞ አንድ ሰው ሊጨምር ይችላል። ግን ቢያንስ እኔ ሱና ሙአከድ ሱናዎችን እንደምን ማየት አለብን መሰላችሁ? እንደ አጥር ካሁን በፊት አንስቻለሁ። አጥር አልባ ቤት ለስርቆት ተጋላጭ ነው፣ ለዝርፊያ ተጋላጭ ነው። ስለዚህ ቤታችን ዋናው ፈርድ ሰላታችን ነው። ዙሪያውን ደግሞ አጥራችን ሱናችን ነው። ለይል ሰላቱም ስንጨምርበት ደግሞ ቤታችን ማስዋቢያችን ነው። የኢንቴሪየሩም በጣም የምታሳምርባቸው ናቸው ማለት ነው። ስለዚህ በዛ መልኩ ከሰላት ጋር ያለንን ትስስር የምናጠብቅበት መሆን መቻል አለበት። በመጨረሻ ወደ ህይወታችን ደግሞ ልንጨምራቸው የሚገቡ መልካም ባህሪያት ይኖራሉ። ሁሌ የምንመኛቸው ብዙ ይሆናሉ። እኔ ስለ ብዙ አይደለም ማወራው፣ አንዷን እንለይና ያችን ባህሪያችን ለማድረግ ጥረት እናድርግ። ነብዩ ሰለላሁ ዐለይሂ ወሰለም የትንሽ ነገርን አቅም ነግረውናል። ትንሽ ነገር አቅም አለው ኮንሲስተንት እስከሆነ ድረስ፣ ዘለቄታማ በሆነ መልኩ የሚሰራ እስከሆነ ድረስ የትንሽ ነገር አቅም ከባድ አቅም ነው። ብዙ ሆኖ
የማይቀጥል ከሆነ ዊክ ነው፣ ደካማ ነው፣ አቅም አልባ ነው። እዚህ አንዲት ነገር ሆና ሁሌ ምን ይዛት ምን ባህሪ እንውሰድ። ለምሳሌ ከሰዎች ጋር ባለኝ ግንኙነት እንደው ሰላምታ ባህሪ ካልሆነ ረመዳን ለምን ሰላምታ የኔ ባህሪ ለምን አለ ኮንሽስሊ ማለት ነው አስቤበት። ለምሳሌ ነው የምላችሁ አማገኛቸውን ሰዎች በጥሩ አቀባበል በጥሩ ፈገግታ ስነ ምግባር የሚያልቅ አይደለም፣ ገንዘብ ያልቃል፣ ልትቆጥበው ትችላለህ። ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም ሰዎችን በገንዘባችሁ ልትደርሷቸው አትችሉም፣ ማዳረስ አይቻልም የሰው ልጅ በገንዘብ ፈሰዑሁም ቢአኽላቂኩም አሉ። በስነ ምግባራችሁ ግን ድረሷቸው። ለሁሉም ሰው ማድረስ የምትችለው የማያልቅ ሀብት ነው ማለት ነው። ስለዚህ ያንን አይነት የሆነ ህይወቴ ላይ የሌለኝ ግን የምጨምረው ነገር ምን አለ ብለን ለይተን ኢንሻአላህ አሁን ይህን ፕሮግራም ስንከታተል እንኳን በጣም ትንሽ ቀን ነው የሚቀረው። እነዚህን ቀናት የማቀጃ የመዘጋጃ አትሌቲክስ የሚሮጥ ሰው ያሟሙቃል፣ ራሱን ያዘጋጃላል፣ ቀጥታ አይገባምና እነዚህን ነገሮች እያሰብን ብንዘጋጅ ረመዳናችን ውጤታማ ይሆናል። አደራ አደራ ነፍሴንም እናንተንም የምለው ከረመዳን በኋላ እነዚህ መልካም ነገሮች መቀጠል እንዳለባቸው ካሁኑ እንነይት ኢንሻአላህ። ያን ካደረግን ለውጥ ይመጣል በአላህ ፈቃድ። እንግዲህ በቅድሚያ የተነሳው እርቅ ከቁርአን ጋር የሚል ነው። ተኳርፈናል። ስለዚህ ቁርአን ጋር በተደቡር ጉዳዩን እንግዲህ ከአያዎቹ ጋር በመቆየት ለኔ ነው የወረደው፣ እኔን ነው የሚያናግረኝ፣ ይሄ መልእክት እኔን ነው የሚመለከተው ብለን ከሱ ጋር ቆይታ በማድረግ ከቁርአን ጋር እርቅ የምንፈጽምበት እንዲሆን ይሄ ረመዳን እንነይት ተብለናል። ይሄ የመጀመሪያው ነው። እንቀጥል። ሁለተኛ የተነሳው ዚክር ነው። በተለይ እንግዲህ ዚክር በጣም መልከ ብዙ ነው፣ ለመከወን በጣም ቀላል ነገር ነው። እስትግፋርና ሰላዋት ላይ በጣም ብዙ የህይወት ሸክሞች ሲቀሉ ያስተዋልናቸው ነገሮች አሉ ሲል ነበር ኡስታዝ። ዚክር ላይ ቋሚ ባህሪያችን እንዲሆን ከዚክር ጋር በጣም ትውውቅ ትስስር ያለን ሰዎች እንድንሆን ይሄ በቃ እርግጥ ያለ ስክን ያለ ህይወት መምራት እንድንችል ዚክር ስለሚያግዘን ስለሚረዳን እሱ ላይ በርታ ብለናል፣ እስትግፋርና ሰላዋት ላይ። ሶስተኛው የአንድ ያልተገባ ምንለው ድክመታችንን ምናልባት እኩይ ባህሪያችንን ሊሆን ይችላል፣ የትኛውን ላስወግድ፣ አንዱን እንምረጥ። ልምምድ ውስጥ ስንቆይ ሌሎቹን ኢንሻአላህ አላህ ያገራልናል። እዚህ አንድ ደካማ ነገራችንን እንቀይራለን። ኦፍ ኮርስ አምስተኛ ላይ ያነሳነውን እዚህ ጋር ማምጣት የምንችል ይመስለኛል። ደግሞ ምን ልጨምር፣ እኔ ህይወት ላይ ምንድነው የጎደለኝ፣ ምን ላስገባ? ጥሩ ምሳሌ አንስቷል ኡስታዝ። በጣም ቀለል ያለ ሰው ሆኖ ሰላም በሰላምታ መጀመር ሊሆን ይችላል። አይ ቲንክ ሙስሊም ሙእሚን እንደዛ ነው የሚል ሐዲስም አለ አይደለ? በሰላምታ መጀመር፣ ቀላል ሰው መሆን፣ ለሁሉም ሰው የሚመች አይነት ባህሪ ያለው ሰው መሆን ማለታችን ነው። እሱን ማንሳት እንችላለን። በመሃል እንግዲህ አምስተኛው ነው ወደ አራተኛ ያመጣሁትኝ። በአራተኛነት ጠቅሰን የነበረው የሱና ሰላቶች ወይም አጠቃላይ ሰላት ላይ መበርታት። ሰላት እንዳጠቃላይ ፈርዶቹ ዋጅቦቹ እንድትጠበቁ ሆነው ረመዳን ውስጥ ግን በጣም በብዙ መልኩ ሰላት ላይ የሚያቆዩ አህዋሎች ስላሉ ከረመዳን በኋላ አይደለም ለዋጅቡ ልንዘናጋ በሱና ሙአከዳ ተብለው የሚጠቀሱ እነዚህ በጣም ሙአከድ በሆኑ የሰላት ነው ምንድነው ይሄ ነዋፊል ሰላቶች ላይ ጠንካራዎች ሆነን እንድንወጣ እነዚህን አምስት በቁጥር የተቀመጡ ነገሮች በመሞከር ፕሮጀክት አድርገ ነው ምናልባት ሳምንት አካባቢ ያለን ከአላህ ጋር እዚህ ሳምንት ውስጥ ጉዳያችንን ቁጭ ብለን ለቅመን ቆጥረን ብንሰራ ያው መነሻችን ንያ ነው። ይህንን ነይተን እንኳን اللهم يعني ባጀል ብንሳፈር አላህ የልባችንን ያውቃል። እዚህ ውስጥ በመቆየት ይሄን ረመዳን የለውጥ እናደርገው። ይሄ ረመዳን ህይወታችንን ከሆነ ምዕራፍ ወደ ሆነ ምዕራፍ የሚያሻግር እንደሆነ እናስብ። ስንት አመት ጾመን? ብዙ አመት። ከነዛ ከጾምናቸው ጾሞች ውስጥ ስንቱን ይሆን አላህ የተቀበለን አናውቅም። ይሄንን ግን በዛ በጣም ጥሩ በሆነ ንያ ለማሳለፍ እንሞክር። የለውጥ ረመዳን እናደርገው። ረመዳን የመለወጥ ኃይል አለው ብለናል። አጠቃላይ መሰለኝ በቃ ተማም እኔንም ነፍሴንም እናንተንም አደራ የምለው አለ ኡስታዝ መጨረሻ ላይ ከረመዳን በኋላ እነዚህን ባህሪያትን ማስቀጠል። አለበለዚያ ይሄ ረመዳን ላይ ብቻ የሚሆን ከሆነ አደጋ ላይ ያለ ነው። አመት እስከ አመት ይህ በዚህ ባህሪ ላይ ጸንተን መቆየት መቻል አለብን።
በዱዓ እንፍታ ኡስታዝ። ቢስሚላሂ ረህማኒ ረሂም ሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም اللهم أنت أحق من ذكر وأحق من شكر وأنصر من ابتغي وأرأف من ملك وأجود من سئل وأوسع من أعطى أنت الملك لا شريك لك والفرد الذي لا ند لك لم تطاع إلا بإذنك ولن تعصى إلا بعلمك تطاع فتشكر وتعصى فتغفر أقرب شهيد وأدنى حفيظ حلت دون النفوس وأخذت بالنواصي وكتبت الآثار ونسخت الآجال القلوب لك مفضية والسر عندك علانية الحلال ما أحللت والحرام ما حرمت والدين ما شرعت والخلق خلقك والعباد عبادك وأنت الله الرؤوف الرحيم اللهم اجعلنا من أهل القرآن وخاصتك اللهم اجعلنا من أهل القرآن وخاصتك اللهم اجعلنا من أهل القرآن وخاصتك اللهم بارك لنا في شعبان وبلغنا رمضان اللهم بارك لنا في شعبان وبلغنا رمضان اللهم اجعل رمضاننا رمضان تغيير اللهم اجعل رمضاننا رمضان تغيير اللهم أعنا على ذكرك وشكرك وحسن عبادتك اللهم إنك عفو تحب العفو فاعف عنا برحمتك يا أرحم الراحمين سبحان ربك رب العزة عما يصفون وسلام على المرسلين والحمد لله رب العالمين اللهم صل وسلم بارك على سيدنا محمد وعلى آله وصحبه وسلم شكرا أستاذنا ክቡራትና ክቡራን ተመልካቾቻችን እንግዲህ ዛሬም ወደ ህይወታችን ልናስጠጋቸው አካሄዳችንን ልንቀይርባቸው የምንችላቸውን ሐሳቦች ነው ኡስታዝ ያቀበለን የተግባር ሰዎች አላህ አድርገን ይሄን እኮ ያደረኩት እዚህኛ ዓመት ረመዳን ላይ ነው የምንልበትን እንግዲህ ጀግንነት አላህ ያላብሰን ቀሪ ሌሊታችሁ በሰላዋት በእስትግፋር በቲላዋና በተለያዩ ኢባዳ ተግባራት የደመቀ እንዲሆን ተመኘነው ጀዛኩሙላሁ ኸይር ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ